ሰላምታዬ ድረሳችሁ ውድ ቤተሰቦቼ እንኳን ወደ ቻናሌ በሰላም መጣችሁ። ዛሬም በአዲስ ቪዲዮ በሚያነቁ በሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶች ተገናኝተናል። እስከ ፕሮግራሙ ፍጻሜ ድረስ ከቆያችሁ ብዙ ነገር እንማማራለን። ለቤቱ አዲስ ሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮን ላይክ እና ሼር እያደረጋችሁ ጀምሩ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። ጸሎታችንን ምላሽ ከማናገኝባቸው ምክንያቶች አንዱ የበደሉትን ይቅርታ አለመጠየቅ። ምን አለመጠየቅ አልኳችሁ? ይቅርታ አለመጠየቅ። የበደልነውን ሰው ፈልጋ አፈላልክ። ያው ጌታ የተናገረውን አንብቤያለሁ። የማቴዎስ ወንጌል ምዕራፍ 5 ቁጥር 23 ላይ የማቴዎስ ወንጌል ምዕራፍ 5 ቁጥር 23 ላይ መባ ይዘህ ስትሄድ ወደ መሰዊያው ቦታ ብትደርስ ከዛ ትዝ ቢልህ ከወንድምህ ጋር አንዳች ነገር እንዳለ ትዝ ቢልህ መባውን ባለበት አስቀምጠውና ተመልሰህ ሂደህ ወንድምህን ይቅርታ ጠይቀህ ከዛ እንደገና ተመልሰህ መባውን አቅርብ። የሚቀድመው ያኛው ሻማ ልታቀርብ 50 ሺህ ብር ይዘህ 100 ሺህ ብር ይዘህ ለቤተ ክርስቲያን አንዳች ነገር ልታደርግ ይዘህ መጥተህ እዚህ ቁመህ ቀጥ ብለህ ትዝ ቢልህ ለካ ገሊትን አስቀይሜያታለሁ ተመልሼ ሄጄ ይቅርታ ልጠይቅና ብለህ ተመልሰህ እንደገና 50 ሺህ ብር አስገባ እና አንዳንድ ነገሮች የሚቀድሙና የሚከተሉ ነገሮችን ወይም ቅደም ተከተላቸውን ማወቅ ይገባል። የበደሉትን ይቅርታ አለመጠየቅ ጸሎታችን ምላሽ እንዳያገኝ ያደርገዋል። አምስተኛ የበደሉንን ይቅርታ መጠየቅ ብቻ ሳይሆን ለበደሉን ሰዎች ምን አለማድረግ ለበደሉን ሰዎች ይቅርታ አለማድረግ የጸሎታችንን ምላሽ እንዳናገኝ ይከለክላል። ይሄ የማቴዎስ ወንጌል ምዕራፍ 6 ላይ በግልጽ የተጻፈ አባታችን ሆይን ስንጸልይ ሁል ጊዜ የምንለው ብዬ በስፋት አንስቻለሁ እና አንድ የሚያስፈራኝን ቃል ነግራችኋለሁ። የማቴዎስ ወንጌል ምዕራፍ 6 ቁጥር 15 ላይ እናንተ የሰውን ኃጢአት ይቅር ካላላችሁ የሰማያዊ አባታችሁም እናንተን ይቅር አይላችሁም ተብሎ ተጽፏል። የጌታ ቃል ነው፣ ወንጌል ነው። የማቴዎስ ወንጌል ምዕራፍ 6 ቁጥር 15 ላይ የሚገኝ ቃል ነው። የሰውን ኃጢአት እናንተ የኔን ኃጢአት ይቅር ካላላችሁ፣ እኔ እናንተን ኃጢአት ይቅር ካላልኩኝ፣ በድላችሁኝ ይቅር ካላልኳችሁ፣ በድያችሁ ይቅር ካላላችሁኝ እግዚአብሔር ሁላችንንም ይቅር አይለንም። ይቅር ባለመባላችን ምክንያት የጸሎታችን ምላሽ ወደኛ አይመጣም። ስለዚህ ይከለከላል። ብዙ ነገሮች ዘግተውብን ቆይተዋል። እኔ ሁልጊዜ እላለሁ የእርቅ ቀን ሁሉ ያስፈልገናል። እንደ ሀገር እንደ ኢትዮጵያ የእርቅ ጊዜ፣ የይቅርታ ጊዜ። ይሄ ከመንግስት አይደለም የሚጠበቀው፣ ከሃይማኖቶች ነው የሚጠበቀው። ከሃይማኖት መሪዎች፣ ከሃይማኖት አባቶች፣ ከሃይማኖት ሰዎች ከዚህ የሚጠበቅ በእያንዳንዳችን የያዝናቸው በየአይምሯችን የተጠራቀሙ ነገሮች አሉ። እነዚህ ጸሎታችን ምህላችን ምላሽ እንዳያገኙ አድርገውናል። ኢትዮጵያ ውስጥ የፈሰሰ እንባ ብዙ ነው። ኢትዮጵያ ውስጥ የደረሰ ምህላ በጣም ብዙ ነው። እኔ ሁልጊዜ እላለሁ በኮሮና ጊዜ እግዚአብሔር መቼም ጸሎታችንን ሰምቶ ጠብቆናል። የምታምኑ ሰዎች ካላችሁ በእውነት አስተውላችሁት ከሆነ አስታውሳለሁ በዚያ ጊዜ ኢትዮጵያ ውስጥ 28 ሚሊዮን ህዝብ ይሞታል በኮሮና ተብሎ ግምት ሲወጣ ፕሪዲክት ሲደረግ 28 ሚሊዮን ህዝብ ይሞታል። እነ ብራዚል እንደዛ ከሆኑ፣ እነ ጣሊያን እንደዛ ከሆኑ፣ እነ አሜሪካ እንደዛ ከሆኑ፣ ሌሎችም ሀገሮች አደጉ ሰለጠኑ የሚባሉ ሀገሮች እንደዚህ ከሆኑ አፍሪካ ውስጥ ከገባ በተለይም ደግሞ ኢትዮጵያ ከገባ 28 ሚሊዮን ህዝብ በኮሮና ይሞታል ተብሎ ነበር ሲነገር ነበር። ከዛስ ኢትዮጵያውያን አክቲቪስቶች ምን እያሉ ይጽፉ እንደነበረ ታስታውሳላችሁ? የኢትዮጵያ መንግስት 200 ሺህ መቃብር ቆፍሮ ማስቀመጥ አለበት ሲል ትዝ ይላችኋል? ነው ያረሳው። 200 ሺህ መቃብር ተቆፍሮ መቀመጥ አለበት። ለምን? ጣሊያኖች በቀን ሺህ ምናምን ይቀብሩ ነበር። ገጥሟቸው የነበረው ችግር የሰው መሞት ብቻ አይደለም፣ የሕክምናው ብቻ አይደለም፣ የመቃብር እጥረት ገጥሟቸው ነበር። ያልተዘጋጀ መቃብር ከየት ይምጣ? እና ስለዚህ ኢትዮጵያ ቢያንስ ቅድሚያ የሚሞት ሰው እንኳን ባይኖር 200 ሺህ አፉን የከፈተ ጉድጓድ ተቆፍሮ መቃብር መቀመጥ መዘጋጀት አለበት። ግን እግዚአብሔር የነሱን አፍ ዘጋው፣ ጉድጓዱን ሳይቆፈር እኛም ጉድጓድ ሳንገባ። ይሄ በምን የሆነ ይመስላችኋል? በጸሎት የሆነ ነው፣ በምህላ የሆነ ነው፣ በለቅሶ የሆነ ነው፣ በእንባ ማፍሰስ የሆነ ነው። ለምን? ያኔ ታስታውሳላችሁ፣ እዚህ ቦታ አላውቅም እኔ ያኔ ያገለግል የነበረው መካኒሳ ሚካኤል ነበር። ዝግ ነበር ቤተክርስቲያኑ። የሰኔ ሚካኤል ቅዱስ ሚካኤል ነው፣ ንግስ ነው አስታውሳለሁ። ሰው ተከልክሎ ማታ የተወሰኑ ሰዎች እየተደበቁ ገብተው ነበር። ፖሊስ በአራቱ ማዕዘን ቆመ ከለከላቸው። ሰው
እስከ አስፋልት እስከ አደባባይ ድረስ እያለቀሰ ታቦቱ እስኪገባ ድረስ አደባባይ ላይ አስፋልት ላይ ነበር ሰው። ውስጥ በአጋጣሚ ያስተማርኩት እኔ ነበርኩኝ። ታቦቱ ወጥቶ አይኔንም ማሳረፍበት ሰው አልነበረ። አይኔንም ማሳረፍበት ሰውር ያለ ሰው አለቀሰ። እግዚአብሔር ያንን ሰማ። ያ እኮ የሚረሳ ጊዜ እኮ አይደለም እኮ። እግዚአብሔር እንዴት ጸሎት እንደሚሰማ እንዴት ከልባችን ሲሆን እና ያኔ ብዙ ሰው በልቡ እሞታለሁ ብሎ አስቦ ስለነበረ ንስሐ የገባ ሰው በጣም ብዙ ሰው ግን ያቺ ጊዜ ያለፈችና እንደገና ወደ ኃጢአታችን ተመለሰ። እንደገና ወደ ነበርንበት ተመለሰ እና ብዙ የበደልንባቸው ነገሮች አሉ። እነዛን ይቅር ካላልን ይቅርታ ካልጠየቅን የጸሎታችን ምላሽ ከእግዚአብሔር አይመጣም። በሰማይና በእኛ መካከል ትልቅ መሰናክል መጋረጃ እንዲቀመጥ ያደርጋል። መስገድ ማለት የሕይወትን መንገድ የማወቂያና ክብሩን በማይገለጥ መንገድ ተቀብለ ነው በሚታይና በሚገለጥ የሕይወት አቅጣጫ ውስጥ እንድንቆም የሚያደርግና የሚያግዝ ነው መስገድ። ከዛም በላይ ከሰማያዊ አምላክ የምንጨባበጥበትና ኃጢአትን የምንወቅስበት፣ በደልን የምናርቅበት፣ ክፉ ሐሳብን የምንቃወምበት፣ መልካም የሆኑ ስጦታዎችን ለመቀበል አቅለ ሰውነታችንን ለልዑል እግዚአብሔር የምንሰጥበት፣ በፊቱ መዋረድንና ዝቅ ማለትን የምናሳይበትና ክብር በአንተ በኩል ይምጣልን የምንልበት ነው መስገድ። መስገድ ማለት የሕይወትን መንገድ እንድናገኝ እግዚአብሔር መሪያችን እንዲሆን፣ እግዚአብሔር ገዢያችን፣ እግዚአብሔር ንጉሳችን፣ እግዚአብሔር ፖሊሲያችን፣ እግዚአብሔር የሕይወት አቅጣጫ ጠቋሚያችን እንዲሆን ማንነትን ሰጥተን ከሰማይ ማንነትን መቀበል ማለት ነው መስገድ። መስገድ ማለት የሚቀጥለውንና የሚመጣውን ዛሬ ያለውን በእግዚአብሔር ክብር እና ምስጋና ውስጥ የምናይበትን እድል እንድናገኝ ነው መስገድ። መስገድ የግንባራችንን ሞገስ የሰማይ አምላክ እንዲያርፍበት የሚያደርግ ብርሃናዊ ቅበላ ነው መስገድ። መስገድ በሰብአ ሰገል እኮ አይተናል። መስገድ በመስገድ ውስጥ ያለ ጉልበትና አቅም ጥንካሬው እግዚአብሔር እንዲሆን የሚያሳይ ነው መስገድ። ይሄን ከአምልኮት አዘግይቶናል፣ ከመስገድ አዘግይቶናል። በሰገድንበት ጉልበት ውስጥ የፈለገው ክፉ ነገር እንኳ ቢመጣ የሚወለደው የሚተካው ትውልድ ወደ በረከት የሚወስደው መንገድ ለመያዝና በእምነቱም ጸንቶ ለመኖር ያ የሰገድንበት ጉልበት ልጆችን ያግዛቸዋል፣ ትውልዶችን ያግዛቸዋል፣ አገርንም ያግዛል። የመሪዎችን ክፋትም ለማራቅ ያግዛል። የጭከናና የጭቆና የብዝበዛ አገዛዝንም መልክ አስይዞ ወደ ርኅራኄ፣ ወደ እግዚአብሔር በጎነት፣ ወደ እግዚአብሔር ጥበብ፣ ወደ እግዚአብሔር ሐሳብ የሚመልስ ጉልበት ይሆናል። ጉልበትን ጉልበት የሚያደርገው አምላክ እዛ ውስጥ ጉልበቴ ያንተ ጉልበት ነው ስንል ለሌላው በጎ እንሆናለን፣ ለሌላው ችግር ተካፋይ እንሆናለን። ይሄ ነው መስገድ። መስገድ ማለት የአምልኮት አንዱ ትልቁ መገለጫ ነው። 3 ስም ልንገራችሁ ያዙት። ይሄን ስያሜ እዚህ ውስጥ ያላችሁ ሰዎች ካላችሁ እናንተን አይወክልም። ይሄ በደንብ ይሰመርበት። አንዳንዴ ምሳሌ ሲሰጥ እና አበበነ ከበደ ሲባል አንዳንድ ሰው እኔ ለመንካት ነው ይላል። አይደለም፣ ምሳሌ ነው። ምንድነው አልኳችሁ? መልሱ እንጂ። አዎ፣ እስኪ አበበ በሉ በሉ፣ አይዟችሁ በሉ። ከበደ፣ አየለች። አይጠፋችሁም አይደል? በጣም ጥሩ። አበበ ምን አይነት ሰው መሰላችሁ? አበበ ባለትዳር ነው፣ ልጆች አሉት፣ ስራ አለው፣ ይሰራል፣ ይለፋል፣ ይወጣል፣ ይወርዳል፣ ደመወዝም ይከፈለዋል። ምናልባት በስራው አልፎ አልፎ እንዳጋጣሚ መስረቅ ከቻለ ይሰርቃል። አስቦበት አይደለም፣ እንዳጋጣሚ። ገብቷችኋል? ሲገጣጠምለት ማለት ነው። ይገባችኋል? ምንም ጥርጥር የለውም። ሲገጣጠም አዋላላችሁም እንዴ? ሲገጣጠምለት የሚወስድ አይነት ሰው ነው አበበ። ስለ ኃጢአት ሲነገረው ምን አይነት ሰው መሰላችሁ? አረ እኔ በእናትህ ደህና ሰው ነኝ፣ ስንት ኃጢአት የሚሰራ ከኔ ባሰ ሰው እኮ አለ።
አሁን የኔን በአጋጣሚ የሰረቁትን ስርቆት ነው እንጂ የምታየው ጀርባ እየመታ እየጣለ የሚሰርቅ ስንት ሌባ ባለበት እኔን ራሴን ለምን ኃጢአተኛ ትለኛለህ? ሲጀመርም ራሱ ለእንደኔ አይነቱ ሲኦል ራሱን ምገባ አይመስለኝም። እግዚአብሔር ከሌላው አንጻር ሲያየኝ አንተ የተሻልክ ነህ ብሎ ገነት የሚያስገባኝ ነኝ ይላል። ማን ነው ይሄን የሚለው? መልሱ እንጂ። ጥሩ። ሁለተኛው ደግሞ ማን ነው? ከበደ ነው። ስም አትረሱም ጎበዞች፣ ከበደ ነው። ከበደ ደግሞ ምን አይነት ሰው መሰላችሁ? ከበደ ገና ሲወለድ እናቱም አባቱም አንተን ሳንፈልግህ ነው የወለድንህ፣ በአጋጣሚ በቃ እንደው ክስተት ነህ፣ ምን እናድርገው እንግዲህ ተጸነስክ፣ ምንም ልናረግ ስላልቻልን ተወለድክ። ተወልዶም በጣም በተደጋጋሚ እንደማይፈለግ እንዲሰማው ይነግሩታል። አሁን ይህን ስላችሁ እንደው ለቀልድ ይመስላችኋል እንጂ ተወልደው እንደዛ የሚባሉ ልጆች አሉ። ሳትፈለግ እኮ ነው የተወለድከው፣ በአጋጣሚ ምን ያሏቸዋል ወላጆች ማለት ነው። እና ልጆቹ ውስጣቸው ምን እንደሚሳልባቸው ግን አይገነዘቡትም። ለካ እውነትም አልፈለግም ማለት ነው ይላል ያ ሰው። ከበደም እንደዛ ሲባል በጣም ህይወቱን ይጠላዋል። በቃ ቤተሰቦቹ ሳይፈልጉት ነው የወለዱት። መውለዳቸው ሳያንስ እየተደጋገመ ይነግሩታል። እሱ ደግሞ ተፈልጌ የተወለድኩኝ ስላልሆንኩኝ ዝም ብዬ እንደፈለኩት ብኖር እንደውም ደግሞ ራሴንም ባጠፋ የተሻለ ነው፣ ምክንያቱም ማንም የሚፈልገኝ የለም ይላል። ለከበደ ደግሞ መተው ስለ ኃጢአት ይነግሩታል። እየሰማችሁ ነው? ስለ ኃጢአት ሲነግሩት ከበደ ደግሞ ምን ይላል? እንዲህ እግዚአብሔር እንዴት ጨካኝ ቢሆን ነው ቤተሰብ አልፈልግህም እያለኝ ማንም አልፈልግህም ብሎ እየጠራኝ ጭራሽ አንተም ደግሞ ትፈልገኛለህ ብዬ የምጠብቅህ እግዚአብሔር አንተም ላልፈልግህ እችላለሁ የሚል ነገር ትነግረኛለህ ይላል። አንዳንድ ሰው ራሱን ማጥፋትን ወደ እግዚአብሔር ቶሎ መሄጃ መንገድ ስለሚመስለው ማለት ነው። ግልጽ ነው። ጥሩ። እሱ ደግሞ እግዚአብሔር ምን ያክል እንደዚህ ቢሆን ነው እኔ ራሴን ባጠፋ ይሻለኛል ብሎ ራሱን ወደ ማጥፋት መንገድ የሄደ ነው ማለት ነው። ማን ነው ይሄ? ከበደ። ማን ቀረችን? አይዟችሁ እየጨረስን ነው። ማን ቀረችን? አየለች። አየለች ደግሞ እልል ያለች ኃጢአተኛ ነበረች ድሮ ማለት ነው። እና ብላው ኃጢአቷን መጨረሻ ላይ ወደ ቤተ ክርስቲያን መጣች። እና ከመጣች በኋላ ስመ ክርስትናዋ አየለች ወለተ ማርያም ናት እንበሉ። እና ልክ ስትገባ ቤተ ክርስቲያን ውስጥ እኔ ከዚህ በኋላ አየለች እንዳትሉኝ ወለተ ማርያም ብላችሁ ነው የምትጠሩኝ። አየለች ስትሉኝ የትላንትናው ኃጢአቴ ነው ትዝ የሚለኝ፣ ወለተ ማርያም ብትሉኝ ይሻለኛል አለች። አየለች እሷን ከሚመስሉ ከተመለሱ ኃጢአተኞች ጋር ነው የምትቀመጠው። እና ቁጭ ብለው የሚያወሩት ስለ ትላንትና ኃጢአታቸው ነው። አንቺ ምን አረገሽ ነው ወደ ቤተ ክርስቲያን የመጣሽው ስትላት አንደኛው እኔ ዘሙቼ ነበር እንዲሆኜ አንቺም ኃጢአት መስሎሻል እኔ እኮ እንዲማርጌ ብለው ኃጢአታቸውን በማበላለጥ ቤተ ክርስቲያን ውስጥ የተቀመጡ ሰዎች ናቸው። እንዲህ አይነት ሰው አለ እኛም ጋር ቁጭ ብለው ስለ ኃጢአታቸው ያወራሉ። ምን ሆነ ነው ግን ወደ ቤተ ክርስቲያን የመጣው ሲባል እኔ ድሮ ታሪኬ እንዲህ ነበር ሲል አይ ያደጉ ዘመን ይልና ያኛውም ይጀምራል። እኛም እኮ እንዲያርገን ነበር። የሚያወራው በቁጭት አይደለም፣ እንደ ትዝታ እየናፈቀው። እንደዚህ ያረገች ሴት ናት። እና ራሷን ከሌሎች ኃጢአተኞች ጋር እኔ እበልጣለሁ አንቺ አትበልጭም ያለች የምትመጻደቅ ናት። ማን አልኳችሁ? ጥሩ። አበበ ሌባ ነው፣ ያው እየሰረቀ አልነበረ። ከበደ ራሱን አጥፍቷል። አየለች ደግሞ ሌሎቹን ሰዎች ጋር ራሷን እያነጻጸረች እኔ ነኝ ኃጢአተኛው እናንተ ጻድቃን ናችሁ እያለች የምትመጻደቅ ናት። ሰምታችኋል በደም። ከሶስቱ በጣም ኃጢአተኛው ማን? ችግር የለውም ወይ አበበ የምትሉ እስኪ አበበ በሉ። እሺ ከበደ የምትሉ ከበደ በሉ። ኧረ በሉ እንዲገባችሁ ነው ክርስቲያኖች። ከበደ የምትሉ ከበደ በሉ። እሺ አየለች የምትሉ አየለች በሉ። እሺ ችግር የለም። ሶስቱም ኃጢአተኞች ናቸው የምትሉ እስኪ ሶስቱም በሉ። እንዴ መሀል ላይ ያላችሁት ምንድን ናችሁ ታዲያ? ሌላ ሰው ታሪክ እኮ አልተናገርንም። አበበ ከበደና አየለች ናቸው። አሁንም በድጋሚ በደንብ አድርጋችሁ ስሙ። አበበ ሌባ ነው። ሌብነት ኃጢአት ነው አይደለም? እንደዚህ ጮክ ብላችሁ እንደመለሳችሁ ታዲያ አበበ ኃጢአተኛ ነው አይደለም ስትባሉ ሌብነት ኃጢአት ከሆነ ለምንድን ነው እኔ እንጃ ምናምን የምትሉት? አበበ ኃጢአተኛ ነው አይደለም? እሺ ከበደ ኃጢአተኛ ነው አይደለም? እሺ አየለች ኃጢአተኛ ናት አይደለች? ከሶስቱ በጣም ኃጢአተኛው አበበ ነው። እስኪ አበበ የምትሉ አበበ በሉ። ያው አበበ ሌባ ስለሆነ ማለት ነው። ራስን ማጥፋት ኃጢአት ነው። ከበደ ደግሞ ራሱን ያጠፋ ነው። ከበደ ኃጢአተኛ ነው አይደለም? እሺ ከበደ የምትሉ አረ ሌላውን ትምህርት ሰዓቱን ገደላችሁ፣ ቶሎ ወስኑ። ከበደ የምትሉ ከበደ በሉ።
እሺ አየለች የምትሉ አየለች በሉ። እሺ ሶስቱም ኃጢአተኞች ናቸው፣ እኛ እናበላልጣቸውም፣ ኃጢአት ነው የምትሉ ደግሞ ሶስቱም በሉ እስኪ። ስለዚህ ሶስቱም ኃጢአተኛ ናቸው። ማን ፈራጅ አረጋችሁ? አያችሁ የኃጢአት ችግሩ መስራታቸውን ነው እንጂ የሰማችሁት ለምን እንደሰሩት ወደ ኋላ ራሱ መስማት አልፈለጋችሁ። ኃጢአት ክፋቱ መጀመሪያ ላይ ምክንያት ይሰጣል ብያችሁ ነበር አይደል? ለምሳሌ አበበ ለምን ሰረቀ ራሱ ማለት አልፈለጋችሁ። ለመራራት ምንም ነገር ያሳየነው ነገር የለም። ሶስቱንም ጭርግድን ያደረግናቸው ኃጢአተኛ ሶስቱም ናቸው። ምንም ፈርደንባቸዋል እኮ። ኃጢአተኛነት ክፋቱን አያችሁት? ፈራጅ ያደርጋል። ስንት የፈረድንበት ኃጢአተኛ እኮ አለ። የራሳችንን ከማየት ይልቅ የነሱን በደል ሰማንና ካልኩሌሽኑን ሂሳቡን ሰርተነው በቃ ከነሱ በላይማ ኃጢአተኛ የለም ያልነው ሰው እኛ ራሳችን ፈራጅ ሆነናል። ኃጢአተኛ ፈራጅ ያደርጋል ማለት ነው። ሞቼ እናቶቼ በአርሲ የተገደሉ ክርስቲያኖች የሚያመን አንድ አካል ስለሆነን ነው። አንድ አካል ሌላ ምንም ትርጉም የለውም። እነዛ ሰዎች የተገደሉት በመልካቸው አይደለም፣ በማንነታቸው አይደለም፣ የክርስቶስ አካላት ስለሆኑ ብቻ ነው። ዘራቸው ታይቶ መልካቸው ቁመታቸው ምናምን ሀብት ታይቶ አይደለም። ክርስቶስ ራስ የሆነላት የቤተክርስቲያን አካል ስለሆኑ ብቻ ነው። ምን ማለት መሰላችሁ? እኔና እናንተም እዛ ቦታ ላይ ብንኖር ኖሮ ከመገደል አንተርፍም ነበር። ያስገደላቸው ታርጌት ያደረጋቸው ብቸኛው ምክንያት የክርስቶስ አካላት መሆናቸው። የነሱ ቁስል አያሳምመንም? ታይደኛል አያመንም? እናቶቼ በሁለት ጥይት ተመታ በገጀራ ቆስላ ድጋሚ አታቃስቺ ዝም በይ የምትባል የ8 ዓመት ህፃን አታሳምማችሁ? ድምጽሽ እንዳይሰማ መጥቶ ይገድሉሻል የምትባል ህፃን ገና በጨቅላነቱ እግሩን ያጣው ህፃን አያሳስባችሁ? ወላጆቻቸው የት እንደሄዱ ግራ የገባቸው እናቶች ልጆቻቸውን በጀርባቸው አዝለው በጥይት ሲረሸኑ አያሳዝኗችሁ? ሌላ ለምንም እኮ አይደለም፣ የዚች ቤተክርስቲያን አካል ስለሆኑ። የነሱ ህመም ካላሳመመን፣ የነሱ መቁሰል እኛን ካላደማን፣ የነሱ መርከም ካላዳከመን እውነትም የዚች ቤተክርስቲያን አካል አይደለም፣ ጎለናል ማለት ነው። የሆነ ዲስኮኔክትድ የሆነ ነገር አለን ማለት ነው። የነሱ መቁሰል የሚያሳዝናችሁ በኢጎ ከሆነ እንዴት የኔ ሃይማኖት ይነካል በሚል ስሜት ብቻ ከሆነ ተሳስታችኋል። የመሸነፍ ስሜት ተሰምቷችሁ ከሆነ ተሳስታችኋል። አካላችሁ እንደቆሰለ ሆኖ ካላመማችሁ ስተት አለ ማለት ነው። አንድ አካል አልሆንም ገና ይጎለናል ማለት ነው። ከዚህ አንድነት ከዚህ ህብረት አትጉደሉን ያለው ቅዱስ ጳውሎስ። የዚህ ህብረት አካል ደግሞ መሆን የሚቻለው በሚስጥራተ ቤተክርስቲያን በኩል ነው። እዚህ ቦታ ላይ መተን ጸልየን ንስሐ ገብተን ስጋው ደሙን ስንቀበል ከቅዱስ ጳውሎስ ጋር አንድ አካል እየሆንን ነው። ከአቡነ ተክለ ሃይማኖት ጋር አንድ አካል እየሆንን ነው። ከቅድስት አርሴማ ጋር፣ ከቅዱስ ገብርኤል፣ ከቅዱስ ሚካኤል ጋር አንድ አካል እየሆንን ነው። ከዚህ ሚስጥራት ራሳችንን ስናርቅ ከዚህ ህብረት ነው ደግሞ ራሳችንን እያራቅን ያለን። በቅዳሴያችን ጊዜ በስርዓት አምልኳችን ጊዜ እነዚህ ቅዱሳን እንደሚገለጡ አብሮን እንደሚቆሙ የምናምነው ለዛ ነው። ፊት ለፊት የምናናገራቸው ጸልዩልን፣ ለምኑልን የምንላቸው ለዛ ነው። በሶስተኛ ወገን መልእክት እንደሚልክ ሰው ሳይሆን አጠገባችን እንደቆሙ አድርገን የምናናገራቸው አካላችን ብልቶቻችን ስለሆኑ፣ እነሱም ዘወትር ስለኛ መዳን በእግዚአብሔር ፊት የሚማልዱት አካላቶቻችን ስለሆኑ ነው። ቅዱስ ሚካኤል በትንቢተ ዘካርያስ ላይ ተጽፎ እንደምናገኘው ቁጥር 12 ምዕራፍ 1 ቁጥር 12 ላይ እስራኤል በኃጢአታቸው በደላቸው ምክንያት 70 ዓመት ሙሉ በባርነት በባቢሎን ተገዝተው ከኖሩ በኋላ የእስራኤል ጠባቂ የሆነ ቅዱስ ሚካኤል ወደ እግዚአብሔር ቀርቦ ጌታ ሆይ 70 ዓመት ሙሉ የተቆጣቸውን እነዚህን የማትምራቸው እስከ መቼ ነው? ማርልኝ ብሎ ሲለምነው እናገኛለን። እንኳን ቅዱሳኑ እንኳን ጻድቃኑ ኃጢአተኞቹ እንኳን በምድር ስላለ ስጋቸው ስለ ዘመዳቸው ሲጸልዩ መጽሐፍ ቅዱስ ላይ ተጽፎ እናገኛለን። የሚጸልይን ሰው መርታት ይከብዳል። የሚጸልይ ሰው ደግሞ ማን ነው የምትለኝ ከሆነ አምላኩን በመጀመሪያ ስለፈጠረው እዚህ ደረጃ ስላደረሰው ስለነሳው ነገር ስለሰጠው ስላቀረበለት ነገር ተመስገን የሚል ሰው አምላክ ስለመሆኑ ብቻ ምስጋና ይገባዋል። ለዚህ ላደረሰን ምስጋና ይገባዋል አይደል? ጸሎት እንደ ግል ይለያያል። እንደ ሐሳብ እንደ ራሳችን ዛሬ ነው ጸልዬ የወጣው ጸሎት እናንተ ጸልዬ የወጣው በሰላም አስገብተ በሰላም አስወጣ ሊሆን ይችላል። እኔ ደግሞ ካለብኝ ዕዳ አውጣ ሊሆን ይችላል። የራሳችን ጸሎት አለ። ግን ልንሰዋ የሚገባው መባ አለ ለእግዚአብሔር። ምንድነው? ተመስገን።
ስለሆነው ስላልሆነው ስለሚመጣውም ስለሚቀረውም ነገር እግዚአብሔር በልክ አይደለም የሚሰፋው በልክም አይደለም የሚሰጠው ተመስገን የምትለው ነገር ልትቀር አይገባም። ይሄ ለእግዚአብሔር የሚያስፈልገው ምግቡ ነው። ስለሚያስፈልገው ግን አይደለም ስለሚገባው ዓለምን ስለፈጠረ። ከዛም በኋላ እግዚአብሔርን ጓደኛ ወደ ማድረግ እንምጣ። የሚጸልይ ሰው ደግሞ ቅድም እንደነገሩ ጸሎት አይላናት። ጸሎት ጥያቄ ነው መሆን ያለበት ወይንስ ምስጋና? ጸሎት ጥያቄም ነው ምስጋናም ነው። ሁለቱም የፈጣሪ መቅረቢያ መንገድ ነው። ጸሎት በራሱ ከፈጣሪ ጋር የምታወራበት ቋንቋ ነው። ጸሎት ምንድነው ብቻ ብለህ ከሆነ ጥያቄ ጸሎት ቋንቋ ነው። ከእግዚአብሔር ጋር የምታወራበት ወይም ከእግዚአብሔር ጋር ከፈጣሪ ጋር የሚያገናኝ ድልድይ ነው። ጊዜ ሰጥተህ ፈጣሪህን ልታገኝ ፈጣሪህን ልታወራ የምትሰጣት ቦታ ግን በእግዚአብሔር ዘንድ ትቆጠራለች። ላንተ ሊጨንቅ ይችላል፣ ጊዜህን ሊበላብህ ሊወስድብህ ይችላል። ነገር ግን አምነህበት ጸሎት ምን እንደሆነ እስክታውቀው ድረስ ሊመስለን የሚችለው አድርግልኝ ብቻ ነው። አንተ ማለት ይህን ነገር አምጣልኝ ነው፣ ይህን ነገር ስጠኝ ነው፣ ይሄ ጎደለ ነው አይደለም። ጸሎት ትልቅ ኃይል አለው፣ በእግዚአብሔር ዘንድ ይቆጠራል። ቅድም እንደነገርኩ የሚጸልይን ሰው ማሸነፍ ይከብዳል ብያለሁ። የሚጸልይ ሰው ደግሞ ምንድነው ብለን አሁንም ደግሞ ከመጣን ከአምላኩ ጋር ቋንቋ ያለው ንግግር ያለው ሪሌትድ የሆነ ሰው ከፈጣሪው ጋር የሚገናኝ ሰው በከፋው በሐዘኑ በተደሰተም ባለበት አሁን ባለበትም ሰዓት ላይ ሮጦ ወደ እግዚአብሔር የሚሄድ ሰው ለእግዚአብሔር መልእክት ያቀርባል። እግዚአብሔርም ጸሎቱን ይሰማለታል። አልሰማም ብሎ ደግሞ ማያማርር ሰው መሆን አለበት። ጸሎቴን እግዚአብሔር አልተቀበለኝም፣ ይህን ነገር ብጸልይ እግዚአብሔር ጋር አልደረሰም ወይም ለገሌ ሰጠህ ለኔ ሰጠህ ነሳኸኝ የሚል አንደበት ያንተ መሆን አይገባም። እግዚአብሔር በልክ የሚሰፋ አምላክ ነው። የጠበበህንም ያነሳልህ የሰፋህን በልክ የሚያጠብልህ እግዚአብሔር ብቻ ስለሰጠኝም ስለነሳኝም ስላደረገልኝ ነገር ተመስገን ብለህ ነው ይሄን ቋንቋ ማወቅ ያለብህ። አሁን ቤተክርስቲያን የሐዘን ጊዜ ላይ ያለችው ነው አይደለም? ምመና አሁን እኛ እዚህ ተረጋግተን ቃሉን በምንሰማበት በዚህ ቅጽበት ካሁን ምን መጣ እያሉ እየተጨነቁ ያሉ ክርስቲያኖች አሉ። ካሁን ምን መጣ እያሉ እኛ የዛሬ 2000 ዓመት ስለተሰደደችው እመቤታችን አይደል እንደ ማህሌት ምን ቆም እንደርሱ ከማሐዘን ወተሰዶ እያለን እንደርሷ ያለ ስደት መከራ የደረሰበት እያለን እንዘምራለን። ስዕሏን ይዘን ሕፃን ታቅፈው መከራ የተቀበሉ እናቶች ግን እዚሁ ሀገራችን አሉ። ልጆቻቸው እጃቸው ላይ መከራ የተቀበሉ የዚህ ቀን ነው እውነተኛ ክርስቲያን የሚታየው። ዮሐንስን ሆኖ ለመገኘት አምላካችን በቸርነቱ ይርዳል እና በዛ በስቃይ ዕለት ጌታ ሆይ ያለ ወንበዴው በመንግስትህ በመጣህ ጊዜ ምን በለኝ አስበኝ። በመንግስት በመጣህ ጊዜ አስበኝ አለው። ጌታ ሆይስ እሺ በመንግስት የሚለው ደግሞ በጣም ይገርማል። በመንግስት ማለት ምን ማለት ነው? አንተ ንጉሥ ነህ፣ የራስህ ግዛት ያለህ ነህ። የራስህ ግዛት ያለህ ነህ። እንዴ ክርስቶስን ሲያየው ንጉሥ መስሎት ተምታቶበት ነው አይደለም። ዘውድ ደፍቶ አይደለም ያየው። ምን ደፍቶ ነው ያየው? መልሱልኝ። የሸዋ አክሊል ደፍቶ ነው ያየው። እንደ ነገስታት ጠጅ ሲጠጣ አይደለም ያየው። ሐሞት ነው ሲጠጣ ያየው። ክርስቶስ በበትር ሲደበደብ ነው ያየው። ግን አጠገቡ ያለው አምላክ መሆኑን አወቀ። ለምደነው ነው እንጂ እኮ ደም በደም ሆኖ እያዩ ማመን ይቻላል ወይ? ክርስቶስ እየተገረፈ እያየ አምላክነቱ እንዴት ታያል? ሙት ሲያስነሳ እኮ አይደለም ያየው። ይሁን በዴ ድውይ ሲፈውስ አይደለም። እሱ ቢሆን ኖሮ ቀላል ነው። ሲያበላ ሲያጠጣ አይደለም እንዴ? ያበላ ያጠጣ ቀን እኮ ክርስቶስ አሳና እንጀራ አበርክቶ ያበላቸው ሰዎች ካላነገስን ብለውት እኮ ሸሽቶ ተራራ ላይ ወጥቶ እንዳመለጠ ታውቃላችሁ። አመለጠ ክርስቶስ። እናንግስ ብለውት ለምንድን ነው? ስለጠገቡ ነው አለ ሆዳቸው። ሆዳቸው ሲሞላ ንጉሳችን አንተ ነህ ብለው በግድ ሊያነግሱት ነበር። 2 ቀን ሙሉ ፈለጉት ይላል። ከኔ ጋር ናችሁ? ስንት ቀን ሙሉ? በጀልባ ሁሉ ምናልባት የብስ ላይ ላይኖር ይችላል፣ ባህር ላይ ካለ ብለው በጀልባ ፈለጉት ይላል። ለሆዱ ሲሆን እግዚአብሔርን የማይፈልግ ማን አለ? ለሆዱ ሲሆን ከዛ አገኙት። መምህሮ የት ከረም ካሉት ይላል። አዎ ስለበላችሁና ስለጠገባችሁን የፈለጋችሁኝ ያላቸው ጌታ። ይህ ወንበዴ ግን በክርስቶስ ያመነው ተገርፎ እያየው ነው። ፊቱን ውበቱን አይቶ አይደለም። አንዳንድ ሰዎች የክርስቶስን መልኩን አይቶ ያመኑ ሰዎች አሉ። የወደዱት ፊቱን ለማየት ከሰው ልጆች ይልቅ መልኩ ያማረ ነው እንዳለ ነብይ እግዚአብሔር ዳዊት ፊቱ ስለሚያምር ሊያዩት የመጡ ሰዎች አሉ። ዓርብ ዕለት እኮ ክርስቶስ እንኳን ውበት መልክ የለውም፣ መልክና ውበት የለውም ነው ያለው ነብዩ። ምንና ምን የለውም? ውበቱን ተዉት፣ መልክ የለውም። አይኑ የቱጋ አፍንጫው የቱጋ እንዳለ ማወቅ እስከማይቻል
በመጨረሻም እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም እንደዚሁ የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን ቪዲዮችን ይዤላችሁ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። ዛሬ በቀረበው ትምህርትና ቪዲዮ ብዙ ነገር የተማርንበት ብዙ ነገር ያገኘንበት ነው ብዬ ተስፋ አድርጋለሁኝ። እናንተም የተሰማችሁን ሐሳብ በኮሜንት ላይ መጻፋችሁን እንዳትረሱ። ሐሳብ፣ አስተያየት፣ ጥያቄ ካላችሁ በጭራሽ መጻፋችሁን እንዳትረሱ። እግዚአብሔር አምላካችን ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችን ጋር ይሁን እላለሁኝ። እንበርታ፣ እንጠንክር። ሁላችንም ለሀገራችን ባለንበት አንድ አቡነ ዘበሰማያት መጸለያችንን መድገማችንን እንዳንረሳ። እግዚአብሔር ሀገራችንን ኢትዮጵያን ሰላም ያደርግልን። በግራ በቀኝ የምንሰማውን ጦርነቱን፣ ቸነፈሩን፣ ረሃቡን፣ መጠማቱን፣ ደም መፋሰሱን እግዚአብሔር አምላካችን እንዲያቆምልን በእውነት እግዚአብሔር እጁን ከሰማይ ሰማያት ወደኛ እንድልክልን በቃችሁ እንድለን እንዲያረጋጋን። ምክንያቱም በጣም ደስ የማይል ጊዜ ላይ እንገኛለን። እግዚአብሔር አምላካችን ሀገራችንን ሰላም እንዲያደርግልን ሁላችንም አቅማችን በፈቀደው መንገድ አንድ አቡነ ዘበሰማያት ባለንበት ለሀገራችን ልንጸልይ ይገባል። ሱባኤ መግባት ባለብን ማድረግ ያለብንን ነገር ሁሉ ለሀገራችን ልናደርግ ይገባል። ለሕዝቦቿ ልናደርግ ይገባል። እግዚአብሔር አምላካችን ሁላችንን የሚጠብቀን ይቆየን። አሜን።